ንገረኝ እስኪ ላይኩን፣ ሮማን እንዴት ሆነች? እህት ሞተች? ላይኩን ላይኩን እየጠበቅኩ እኮ ነው። ቆይ ለምንድን ነው ዝም የምትለኝ? ለምን ዝም ትለኛለህ? በህይወት አለች። ቆይ ታዲያ እሺ ለምንድን ነው አንተ አሁን እንደዚህ ያዘንከው? ላይኩን ዶክተሩን አናግሬ ጭንቅላቷ ላይ ከፍተኛ ጉዳት ስለደረሰ ከአሁን በኋላ ሰውነቷን ማዘዝ እንደማትችል ነገረኝ። ምን? ሮማን ሙሉ ለሙሉ ፓራላይዝ ሆናለች። ዝም እውነት ላይኩን ይሄ እኔ ጭካኔ ነው። እንዴት ቆይ እኔ ከሷ ብሼ ይገኛለሁ? ዝም እኔ ነኝ። ሮማን ላይ ያለ ክፋት የትም የማይገኝ ክፋት ነው። ቢሆንም ላይኩን ይሄን ያህል ጨክንባት አይገባም ነበር። እውነቱን ለመናገር ከሆነ ሮማን ራሱ ቤተሰባችንን እኮ ፓራላይዝ ለማድረግ ነበር የተነሳችው። ግን ምን ያደርጋል፣ ይኸው የራሷ ክፋት ራሷን ጣላት። ላይኩን በጣም አዝነህብኛል አይደል? ምን እያደረግሽ ነው? ዝም እባክሽ ተነሽ፣ ተነሽ። ላይኩን ለኔ ብለህ ነው እንጂ አዝነህብኛል አይደል? በፍጹም ዝም። እውነቱን ለመናገር ሮማን ካደረገችብን አንጻር ሲታይ አንቺ ያውቀሽ እንኳን ብታደርጊው አላዝንብሽ። ቢሆንም እኮ ላይኩን እኔ ሰው አበላሽቻለሁ። ታዲያ እኔ አሁን መረጋጋት ነበረብኝ። መጠቃት ምን ያህል እንደሚያማቋለሁ። እንደዚህ ልመልስላት ግን አልነበረም ምን ሐሳቤ። አንቺ ግን ቀደምሽ። ምን ላድርግ ላይኩን፣ የናሆም ነገር ሆኖብኝ እኮ ነው። እንደዛ ዝርግት ብሎ ሳይው እኮ መረጋጋት አቅቶኝ ራሴ መቆጣጠር እኮ አቅቶኝ ነው ላይኩን። መቼም ለሷ ክፋት ባንመኝ እሷ ማለት እኮ ቤተሰባችንን ስታናውጥና ስትበጠብጥ የኖረች ሰው ነች። እኔን ለማጽናናት እንዳሁን ላይኩን እንደዚህ የምትለኝ እመኝ፣ የእውነት አይደለም። ወይ ደግሞ ለፖሊስ ልናገር እንዴ? እጄ ልስጥ ላይኩን። እንዴት ሆኖ ዝም ነው እንዴ? ለሁሉም ነገር እንዳትቸኩ እየለመንኩሽ ነው። እጃችንን አጣጥፈን ምን ልናደርግ ነው? በኋላ እኮ የባሰ ነገር እንዳይመጣብን እኮ ነው ላይኩን። ዝም ነው እባክሽን፣ ዝም ትያለሽ። መፍትሄ እንኳን እንዳላሰብኩ ፋታ ይሰጥሽኝ አይደል? ግን የዛን ቀን እግሬን በሰበረው ኖሮ። ይኸውልሽ ዝም፣ አሁን ጊዜ ወስደን የምናስብበት ጊዜ አለ። ምን እንደሚያመጣብንና ላይኩን ወይ ካልሆነ የቤተሰብ ጠበቃችንን እናማክረው እንዴ? ላይኩን ከኛ አቅም በላይ ከሆነማ መሄዳችን አይቀርም። ደግሞ ሰው ሆኖ መጨነቁ አይቀርም እንጂ ይሄን ቅጣት ስጣት ራሱ ፈጣሪ ሊሆን ይችላል። እባክሽን ዝም፣ ራስሽን በዚህ ጉዳይ ጥያቄ አታድርጊ። ታውቃላችሁ ከስብሰባው በላይ ሶስታችን አንድ ላይ ስለሆነን በጣም ደስ ብሎኛል። ኤሚም ደግሞ ብትኖር በጣም ደስ ይለኝ ነበር። አይገርምም? እድሜዋ ረጅም ነው መጣች። አንተ እውነትም እድሜዋ እኮ ቆሶታል። እኔ አላምንም። እመኚ ነው። አይ ኤሚ ራሷ ናት ከች አለችው። እውነት ተሳክቶልሽ መጣሽ እና ትቀራለሽ ብላችሁ እየወጨቃችሁኝ አልነበረም አይደል? ሲኖር አይደል እንደሚቦጨቀው የኔ ቀጫጫ። አንተ ዝም በል። አይገርምም? እኔ የምትመጪ አልመሰለኝም ነበር። እንዴት በዚህ ስብሰባ ጨከኝ ይቀራለሁ? ግን ወንድሜ ስለናፈቀኝ ስሜው ብቀመጥ ቀር የሚለው ሰው አለ? ምንም ቢሆን ከታላቅ ነው የሚጀምረው። እነሽ ምንም ብትል ወንድሜ ነው ናፈቀኝ። ዳጊ በሰላም ነው ይጠፍተ ነው እንዴ? ተደብቆ እንዳገባልሽ አልሰማሽም እንዴ? እኮ አስመሰለበት እኮ። ምሳ ከጨረስን በኋላ ነው የመጣሽው። ግን ደግሞ ከፈለግሽ ሊታዘዝልሽ ይችላል። አይገርምም? በጣም ርቦኝ ነበር፣ ግን እናንተን ሳይጠገብኩ። እንዴ ከዚህ በፊት ያላየሽን አስመሰልሽው። ደግሞ ሸፍተ ከርመ አፋለኝ ብለህ ታወራለህ። ለማንኛውም ግን ስብሰባው ላይ ብትገኝ መልካም ነበር። ዳድ እናትና አባትን ያላሳተፈ ትልቅ ስብሰባ አለ ብሎ ቴክስት አድርጎልኝ ነበር። ስብሰባው ላይ ባለመገኘቴ በጣም ይቅርታ ጠይቃለሁ። ግን ደግሞ በምትወስኑት ውሳኔ እስማማለሁ። ከሁሉም በላይ የኛ አንድ መሆን ነው ዋናው። ደግሞ ሁላችንም በየድርሻችን ሰርተን ድርጅቱ እንዲያንሰራራ ማድረግ አለብን። የእውነት ነው አሚን። ሁላችንም በየራሳችን ጉዳይ ተወጥረን ባለንበት ሰዓት አንቺ ግን ስለ ድርጅቱ አስበሽ ስለሰበሰብሽን በጣም እናመሰግናለን። እንዴ ስለ ስብሰባው ቆይ ምንም አይነገረኝም? ዋናው ዓላማ ሆቴሉ ሳይሸጥ ባለበት እየሰራ የድርጅቱን የተወሰነ አክሲዮን ሸጠን በቀሩ አክሲዮን መንቀሳቀስ ነው። እና አክሲዮኑ ሊሸጥ ነው? ኤሚ
ድርጅቱን እኮ ሙሉ በሙሉ አጥተነው ነበር። ስለዚህ ነው ሐሳብ ተቀብለን ድርጅቱን እንደ አዲስ ብናሰራራ ይሻላል። እኔ በበኩሌ ድርጅቱ 40% መሸጡ ምንም አልጎረበጠኝም። ጭራሽ 40% አክሲዮን ልትሸጥ ነው? ኤሚ አንቺም የድርጅቱ አንድ አካል ስለሆንሽ የተለየ ሀሳብ ካለሽ ማቅረብ ትችላለሽ። ቆይ እና አባዬ ግን ስለዚህ ነገር ያውቃል? በዚህ ጉዳይ ውሳኔያችን ምንም ቢሆንም ዳድ በዚህ ሀሳብ ይስማማል። ምክንያቱም ከአሁን በኋላ ድርጅቱ በእኛ በወጣቶቹ ተተክቷል። እኔ እንኳን ከመጣሁኝ በኋላ ጋሼ ለዚህ ድርጅት ምን ያህል ሲለፉ እንደነበረ በደንብ አውቃለሁ። ቤተሰባችን ላይ የደረሰው ተደራራቢ ችግር ጋሼን ስራቸው ላይ ኮንሰንትሬት እንዳያደርጉ አድርጓቸዋል። በድርጅታችን የሚሆን በቤተሰባችን ላይ የመጣውን ከባድ መከራ ያው እንደ ቤተሰብ ተነጋግረን ለማስቀረት ነበር የዛሬ ስብሰባ ዓላማችን። በጣም ደስ ይላል። እውነት ለመናገር እዚህ ስብሰባ ላይ እማዬና አባዬ ቢገኙ በጣም ደስ ይለኝ ነበር። ስለ ስብሰባው ለማውራትና ጥሩ የቤተሰብ ጊዜ ለማሳለፍ ዛሬ ቆንጆ የሆነ የራት ፕሮግራም ይኖረናል። ከስንት ጊዜ በኋላ እንደ ቤተሰብ አንድ ማዕድ ላይ ልንቀርብ ነው። በጣም ደስ ይላል። ተመስገን። የድሮ ፍቅራችንና ሰላማችን ሊመለሱ። እኔ የምላችሁ ለምን ይህን ነገር ምክንያት በማድረግ ወይን ለምን አንጠጣም? አይ እንደዛ አይሆንም። ሁሉም ነገር ማታ ይደርሳል። አሁን እኔና ኤሚ ወደ ቤት እንሂድና እራት እናዘጋጅ። ጎራውብሽ ንግስት፣ የኔ ባትሆኚ ቁጭ ነበር። ኧረ እባክህ ማንን ለማስቀናት ነው? ዝም አትላቸው። እንዴ አቶ ተፈሪ ዛሬ ጉምሩክ መድኃኒቶቹ ይራገፋል አላለኝም እንዴ? ስልኩም እኮ አልሰራልኝ። ምንድነው እየተካሄደ ያለው? እስኪ ያቺ ሮማን ጋር ልደውልላት። እንዴ የእሷም ስልክ ደግሞ አይሰራም። እነዚህ ሰዎች ምን እያደረጉ ነው ያሉት? ቆይ ምንድነው እየተከናወነ ያለው? ይሄን ነገርማ አቶ ተፈሪ ቢሮ ሄጄ ማረጋገጥ አለብኝ። በፍጥነት መሄድ አለብኝ። ያ ሁላችሁም ታውቃላችሁ። እኔና ኤርሚን አባዬ በሰወሬ ተነሳስቶ አንድ ላይ እንዳንሆን እንዳደረገን አይደለ? አይ አሁንስ የተለወጠ ነገር አለ ብለሽ ነው? እንደሌለማ አውቃለሁ ወንድሜ። ያው ግን ማታ በተዘጋጀው ራት ላይ አባዬን የማሳመን ስራ እንድትሰሩልኝ ብዬ ነው። እንደዛ ከሆነማ እኔም እኮ ህብስት እንዳላገኝ በማየ ተከልክያለሁ። ህብስት ደግሞ ማናት? የጩና ትክክለኛ ስም ነው እንዴ? ይሄንን የመሰለ ስም እያላት ነው ጩና የተባለችው? እሺ ቆይ ምን አሰባችሁ? ነይ እኛ ወጣትነታችንን ሳንጨርስ እነዚህ ልጆች በኋላ አሸማግሉ ምናምን እያሉ ሊያስረጁ ነው። እነሱ ይሳካላቸው እንጂ አንተ የጋሼን እኔ ደግሞ የዝኖ ነገር ይዘን እናሸማግላቸዋለን። ናሆሜ ምናልባት አንተ ትረዳኛለህ ብዬ አስባለሁ። ይኸው ነው እየጨረሰችው እኮ አጅር የምትለው ነገር አለክ። እውነት ለመናገር ህብስትን በጣም ነው ማፈቅራት። ቀሪ ዘመኔን እሷን አግብቼ ብኖር ራሱ በጣም ነው ደስ የሚል። በቃ ሆነ እኮ ተከናወነ። እውነት ለመናገር በእውነት የዛሬው ራታችን ላይ ኤርሚም ጩናም ቢገኙ በጣም ደስ ይለኝ ነበር። የምርህን ነው? አይገርማችሁም? እኔም እኮ እንደሱ ነበር እያሰብኩኝ ነበር። ኦ ቢገኙ ደስ ይለኛል አልኩኝ እንጂ ይገኙ የሚል ቃል እንኳን አልወጣኝም። በዛ ላይ ዳድ በዚህ ጉዳይ ለኛ ነው ታውቂያለሽ አይደለም? ወይዘሮ ዝኑንም ለማሳመን ቢከብድም እኛ የተሻለንን በሙሉ እናደርጋለን። እውነት ለመናገር እዚህ ራት ላይ እናቴን ብትገኝልኝ ደስ ይለኝ ነበር። እና ለምን አጠራትም? ካስፈለገ ደግሞ እኔ ደውዬ እጠራታለሁ። አልገባኝም። ፋንቱ ያለችበትን ታውቃለህ እንዴ? ስልኳን እኔ ስለሰጠሁት ነው ማለት እኮ ነው። እውነት ለመናገር እኔ አስቤ አልነበረም የተናገርኩት። ግን እስከ መቼ ደብቀህ ትኖራለህ? ስለዚህ እናትህን እያገኘህ እንደነበር ለእኔ ደብቀኸኛል። አንተ ልነግርሽ ነበር እኮ ደግሞ ሁሉም አውቋል። ምን እምልልሻለሁ ኑሐሚን፣ እኔ እዚህ ነገር ውስጥ የለሁበትም። ምንም የማውቀው ነገር የለም። እማዬም መንገድ ላይ አግኝቻት ነበር። አባዬም በዚህ ጉዳይ ደግሞ ያውቃል። አይገርምም? እኔ ግን እነሱ ማወቃቸውን አላውቅም ነበር። ስለዚህ ቤት ውስጥ እኔ ብቻ ነበርኩኝ ባዳ ማለት ነው። በጣም ተሳፍራለሁ። ኑሐሚን ከደቂቃዎች በፊት ሰላም ነበርን። ያው መልሶ ደፈረሰ። ሳቃ ይንገስበት የተባለ ቤት
አቶ ተሰማ። አቤት። ሳጅን ተክሉ እባላለሁ። እሺ ምን ልታዘዝ? ለጥያቄ ስለምንፈልጎት አብረውኝ ወደ ጣቢያ ይሄዳሉ። ይቅርታ፣ ምናልባት ሰው ተሳስቶባችሁ እንዳይሆን። አቶ ተሰማ አይደሉም? ግን እኮ እዚህ ከተማ ውስጥ እኮ ብዙ የኔ ሞክሽ አለ አይደል እንዴ? ተሰማ ጋረደው። አዎ እኔ ነኝ። ቆይ ምን አጠፍቼ ነው? እሱን ጣቢያ ስንደርስ ይነገሮታል። እባክዎን ከፊት ይቅደሙ። እንዴ እኮ ወንጀሌን ነገረኛ። ወንጀሉን ማስረዳት የኔ ኃላፊነት አይደለም። እና ያንተ ኃላፊነት ያገኘውን ሰው አፍሶ መሄድ ነው እንዴ? እንደዛ ለማድረግ እንኳን ህሊና አይፈቅድልኝም። እባክዎ ከፊት ይቅደሙ። እንዴት ነው ምንም ነገር ሳላድርግ እንደ በግ እየተነዳው የሚሄደው? እባክዎትን አቶ ተሰማ ኃይል እንድጠቀም አያስገድዱ። ይሄ ኃላፊነት የጎደለው የሰውን ክብር ማዋረድ ነው። ሁሉም ነገር ስርዓት አለው። እያስገደድኩት ያሉት ደግሞ በጨዋ ደንብ ነው። እንዲያደርጉ ምንም አይነት ጨዋነት የለም። ከዚህ በኋላ እያንዳንዱ የሚናገሩት ነገር እንደ ማስረጃ ስለሚቆጠር አፎትን ቢሰበሰቡ። እሺ በቃ በመኪና ይሄን። ቆይ የፈጸሙት ወንጀል በጣም ከባድ ነው። ስለዚህ ባንክ ያለውትን ገንዘብና ተንቀሳቃሽ ንብረቶን እንዳይንቀሳቀስ የሚያሳይ ደብዳቤ ነው። እሺ አሁን አጉርፎ ከመቀመጥ መነጋገሩ አይሻልም? አይሻልም። ያኔ ስልክ እየተደወለልህ ካጠገቤ ስትርቅ በተደጋጋሚ ጠይቄ አልነገርከኝም። ያኔ ምን ለጎመ? በእርግጥ ፋንቱ ለማንም እንዳልነገር አስጠንቃኝ ነበር። እና እኔ ማንም ነኝ? እባክሽ ነው እነ ዳጊም ቢሆን እኮ በአጋጣሚ ነው ያገኟት። እሱ ምን ለውጥ አለው ነው? ማለት እኔ ነግሬያቸው ከመሰለሽ ብዬ ነው። እኔ ይሄንን እንዴት ከኔ ትደብቃለህ ነው ያልኩት። በእውነት ምን ልልሻለሁ፣ ለአንቺ ግን ልነግርሽ ነበር። ስለዚህ ተደብቀ ስልክ ምናምን ስታወራ የነበረው ከፋንቱ ጋር ነበር ማለት ነው። እና የእውነት ከሌላ ሴት ጋር ማውራ መስሎሽ ነበር? ነዋይ ለኔ እኮ ካንቺ ውጭ ሌላ ሴት ማንም አልተፈጠረልኝም። ልትሸነግለኝ አትሞክር። የእውነት በጣም ነው የተቀየምኩ። በእውነት ዛሬ በጣም ደስ የሚል የቤተሰብ ሙድ ላይ ነን ያለነው። እባክሽ ይህንን ነገር አናበላሸው ማሪ። እንዴት ከኔ ከሚስቴ ይሄን ያህል ሚስጥር ትደብቃለህ ነው? በተዘዋዋሪም ቢሆን እኮ ፋንቱ እንድታገኛት እኔ አስተዋጽኦ ነበረኝ አይደል? አዎ እኔ ፍቅር እሱን በፍጹም አልረሳውም። እረስተዋል። የእሷን ሚስጥር እኮ ደብቄላት ነበር። እራሷ ነች በራሷ ጊዜ ይፋ ያደረገችው። ግን ሁለታችሁም ዛሬ ላይ ደርሳችሁ እኛ ፍቅራችሁን የምንሻማባችሁ ይመስላ ገለላችሁ። እሺ ይቅርታ እንድታደርግልኝ ምን ላድርግ ታዲያ? እጅ በጆሮ ሊያዝ? እውነት ለመናገር የሳኩት ስለቀለድክ ብቻ አይደለም። እና እጅ በጆሮ መያዝ አይችልም ብለሽ ነው? አንተ በጣም እድለኛ ሰው ነህ ናሆሜ። በመጨረሻ የምትናፍቃት እናትህን አገኘ። እሱም በትክክል አውቀሽልኛል የኔ ፍቅር። ሁሌም አጠገቤ ስለሆንክ ነው መሰለኝ እናትህን እንዴት እንደምትናፍቃት ከኔ በላይ የሚረዳ ሰው ያለ አይመስለኝም። መጀመሪያ ስታገኛት እንዴት እንደሆንክ ባይ ደስ ይለኝ ነበር። በእውነት እንደዚህ የምትረዳኝ ሚስት ስላለኝ ፈጣሪን አመሰግናለሁ። እና ለዛሬው የቤተሰብ ራት ፕሮግራም አትገኝም ታዲያ? መምጣት የምችል አልመሰለኝም፣ ግን ኢትስ ኦኬ እነግራታለሁ። እሺ እኔ ባናግራት ቅር ይልሃል? ያው ሁሉም ሰው ካወቀ የኔ ማወቅ ለውጥ አያመጣም ብዬ ነው። እሺ ማሪ እችላለሁ፣ ግን አልተቀየምሽኝም አይደል? ድጋሚ ግን ምንም አይነት ሚስጥር እንዳትደብቀኝ እሺ? ዛሬም ብቻ ማሪኝ እንጂ በእውነት ሁለተኛ አይለመደኝም። ስለዚህ ዛሬ ማታ ቤተሰባችን ሙሉ በሙሉ ሊሰበሰብ ነው ማለት ነው። ዛሬ ማታ ብቻ ሳይሆን ሁሌም አንድ እንድንሆን ነው የምፈልገው። መቼስ ያቺ አክስቴ እኛን ሰላም ለመናድ እንደማትሞክር ተስፋ አለን። አደራህን ናሆሜ፣ ለምን ብለህ እንዳትጠይቀኝ። ግን ደግሞ ከዚህ በኋላ አክስቴ የምትበጠብጠን አይመስለኝም። ምን ሆነሻል? ዝም ደህና አይደለሽም እንዴ? ሮማንን ሳልገላት አልቀርም። ምን ማለት ነው ሳልገላት አልቀርም ማለት? ዝም እሺ፣ ተረጋጊ ተረጋጊ። ዝም እሺ፣ እዚህ አትቀመጪ። እምልልሃለሁ ለይኩን፣ እኔ እኮ ቤተሰቤ ላይ እንዳደርስ ብቻ ላስፈራራት ነበር የሄድኩት። ድንጋይ ስገፈትራት እኮ ነው ወድቃ ራሷን ድንጋይ የመታት። እና ሮማን ሞታለች እያልሽ ነው? አላውቅም ለይኩን፣ ግን ደግሞ የሞተች ይመስለኛል። ስለ አክስቴ የሰማሽው ወይ ያወቅሽው ነገር አለ እንዴ ነው? ምንም ነገር እንዳትጠይቀኝ ብያለሁ።
በዚህ በኩል ምንም ነገር አንደባበቅ ትኛለሽ፣ በዛ ላይ ሲጠይቅሽ ደግሞ ምንም ነገር አትጠይቀኝ ትኛለሽ። ቆይ ለአንቺ ሲሆን የሚሰራ ለኔ ሲሆን የሚከለከል መመሪያ ምን ይሰራልናል? እርግጠኛ ሰው ነው የምነግርህ። እሺ በምን ነው እርግጠኛ የምትሆኚው? እንግዲህ ችካት በል ብያለሁ። ታየው እንዲያውም እሺ ችግር የለውም ራሴ ደርስበት የለ። ባየሁትና በሰማሁት ነገር እርግጠኛ ነኝ ማለት ምን ነው ድብቅነቱ? ሌላ የምትይው ነገር የለም? አሁን በጊዜ ለራት መዘጋጀት ስላለብን ኤሚን ጥራትና ወደ ቤት እንሂድ። ደግሞ ፋንቱም ጋር መደወልን እንዳትረሳሽ። እሺ አልገባኝም። ምን አድርጌ ነው እዚህ የመጣሁት? ተቀመጥ። ለምን አትነግሩኝም? ምን አጥፍቼ ነው? እኔ ደግሞ ተቀመጥ እያልኩ ነው። እንዳንተ አይነት ለሀገርም ለትውልድም ጠንቅ የሆነ ሰው እያለ እንዴት ሀገር ትደግ? አልገባኝም። ቆይ ምን አጥፍቼ ነው እዚህ የመጣሁት? የሌባ አይነ ደረቅ አሉ። ይቅርታ ኮማንደር፣ ተረቱን ግን ለትክክለኛ ሰው ያሉት አይመስለኝም። እንደ ዛሬ ቦታውን አግኝቶ አያውቅም። እሺ የሰራሁት ወንጀል ምንድን ነው? ቆይ አንተ ምን አይነት ህሊና ቢኖርህ ነው አገልግሎት ያለፈበት መድኃኒትና የህፃናት ወተት የምታስገባው? ምን እያልክ ነው? እኔ ጊዜ ያለፈባቸውን ወተትም ሆነ መድኃኒት አላስገባውም። ጭራሽ የሰራው ወንጀል አንሱ ልትክድም ነው? እውነቴን ነው ኮማንደር። ከዚህ በፊት ትክክለኛ መድኃኒት አስገብቻለሁ። ካላመንክ ደግሞ ማስረጃ ማቅረብ እችላለሁ። እሱማ እኮ ከአንድም ሁለቴ በህጋዊ መንገድ ትሰራላችሁ። ችግሩ ግን ገንዘቡ አላረካ ስላችሁ ወደ ህገ ወጥ ትሄዳላችሁ። ይሄ ነገር ግን እኔን የሚመለከተኝ አይመስለኝም። የፈለግከውን ለፍልፍ። ስማ፣ ከኔ ከኮማንደር ምንም የሚያመልጥ ነገር የለም። እኔ ምንም አይነት ህገወጥ መድኃኒት አላስገባውም። ምናልባት ተሳስተ ሊሆን ይችላል። ትሰማለህ? እኔ ኮማንደር መቼም ቢሆን ተሳስቼ አላውቅም። ቆይ ምን አይነት ማስረጃ ቢኖራችሁ ነው ሀገር እንዳሸበረ ወንበዴ በአደባባይ ይዛችሁ እንደመጣችሁት? ጊዜያቸው ያለፈባቸው መድኃኒቶችና የህፃናት ወተት አንተ ስም በህገወጥ መንገድ እንደሚገባ የሚያሳይ ማስረጃ ነው። ይሄ በፍጹም ሊሆን አይችልም። በፍጹም እኛም ሊሆን የማይችል ነገር የሆነብን ነው የተቸገርነው። ስልክ እንድደውል ይፈቀድልኝ። አቶ ተፈሪ የጉምሩክ ኃላፊ ናቸው። እኛ የተከበሩ ሰውዬ ጋር ደውለህ ምን ልትላቸው ነው? ህገወጥ ስራ ስለተደረሰበት የእጅ መንሻ ልስጦት ልትላቸው ነው? ምን? ለዚች ሀገር የሚያስፈልጉ ልክ እንደ አቶ ተፈሪ በቅንነት የሚያገለግሉ ሰዎች ናቸው። ቆይ እኔ ምን በድዬ ነው? ደግሞ ግብሬን በአግባቡ የምከፍል ሰው ነኝ። የልማትም መዋጮ ቢሆን ደግሞ አንድ ቀንም ስቶኝ አያውቅም። አይጥ ዝሆንን ካላከልኩ ብላ ተተርተራ ሞተች አሉ። አልገባኝም። የስራ ጋር ጋር ደውል ማለት ነው ክፋቱ? ይሄ ነገር እኔ እንደሰማሁት ቢቀር ነው የሚሻለው። ጭራሽ ያንን የሚያክል ባለስልጣን ስም አጥፍተን ሌላ ጣጣ ውስጥ እንዳትገባ። እነዚህ ሰዎች ምን እያደረጉ ነው ያሉት? ቆይ ምንድነው እየተከናወነ ያለው? ይሄን ነገርማ አቶ ተፈሪ ቢሮ ሄጄ ማረጋገጥ አለብኝ። በፍጥነት መሄድ አለብኝ። ምን ነው ሐሳብ አጣ? ልትነግረኝ የምትፈልገው ነገር ይኖር ይሆን? አይ የለም። ብዙዎች እሷ አሁን በላይ ሲቀመጡ በጣም ስለሚጨንቃቸው የባጤ ቆጡን ያወራሉ። ለማንኛውም መሄድ አለብኝ። ቆይ እንጂ ምን ቀረኝ ተሰማ? ቆይ ለምን መጣሽ? ለምን ትሄጃለሽ? ምናልባትም ተስሄ መጨረሻችን ሊሆን ይችላል። አሃ ነገሩ እንደዚህ ነው እንዴ? ወይኔ ተሰማ። ሳጅን ና ይሄንን ከፍዛ ማቆያ ቤት ወሰድልኝ። አይሆንም፣ አይሆንም። ሄሎ ጌታዬ፣ ያው እንዳሉኝ አስገብቼዋለሁ። አረ ምንም አይደል ጌታዬ፣ ለእርሶ መታዘዝ እኮ ቀዳሚ ስራዬ ነው። ወይዘሮ ሮማን? አይ እኔ እንጃ፣ ስለሳቸው ምንም ማስረጃ የለኝም። እሺ እሺ፣ የት እንዳሉ አጣራለሁ። እሺ፣ አመሰግናለሁ። ዘንድሮማ የጀመርኳትን ፎቅ ሳልጨርስ ወደኋላ አልልም። ዛሬ ኑሐሚን ደውላ ቆንጆ የቤተሰብ ራት ይኖረናል ብላለች።
ላይም ደውላልኝ ነበር ለይኩን። ቆይ ግን ለይኩን ይሄንን ነገር ከልጆቹ እስከ መቼ ድረስ ነው የምንደብቀው? እስከ መቼ ነው ሚስጥር አድርገንስ የምንይዘው? ምን አስቸኩለን? እስኪ መጀመሪያ የሮማን መጨረሻ ይታወቅ። ግን ለይኩን ዶክተሩ በህይወት ትኖራለች ብለዋል አይደለ? እኔ ይሄ ነገር በጣም እየጨነቀኝ ነው። ያው እንደነገርኩሽ ሰውነቷን ማዘዝ ይከብዳት ይሆናል እንጂ በህይወቷ ላይ እንኳን ምንም ነገር አይፈጠርም። እንዴት ታደርገኝ ነው ፈጣሪ? ምናልባት አንደበቷን ለማዘዝ ትንሽ ከብዳታል ብሎኛል ዶክተሩ። ስለዚህ ለይኩን ገድያታለሁ በለኛ። ይህንን ነገር አውቅሽ እንዳላደረግሽ በደንብ አውቃለሁ። ደግሞ የሚመጣውን ነገር አንቺ ብቻ ሳትሆኚ አብረን የምንወጣው። እኔ እንጃ ለይኩን ከበጸምኩት በኋላ ለመተው ብሞክርም ህሊናዬ ግን በፍጹም እሺ እያለኝ አይደለም። አንቺ የሚሉሽን ማትሰሚ፣ ለሰው ህይወት የማትራሪ፣ የባልሽን እህት ያልጋ ቁራኛ ያደረግሽ ጨካኝ ሰው ነሽ። እንዴ ለይኩን ይሄ ሁሉ ነገር ውስጥ ታፍነው ነበር? ሺህ ጊዜ ጨካኝ ብትሆኚ እንደዚህ እስከምትሆን ድረስ መደብደብ አልነበረብሽ። ለይኩን ሰማይ ዝም። እንዴ ቆይ ግን ታውቀዋል? እየተቆጣኝ እየጮህክብኝ እኮ ነው። ይሄንን አይደል የፈለግሽው? ለእህቴ አይደለች አንቺ እንድኮነንሽ ወንጀለኛ ነሽ እያልኩሽ እንዳሸማቅሽ ነበር አይደል የፈለግሽው? እኔ ለይኩን ደግሞ እንደዚህ አይነት ሰው አይደለሁም። ይሄንን ነገር ደግሞ ሳልልሽ አንቺ በደንብ ታውቂዋለሽ። ለይኩን እኔ እኮ ምን ሆንክብኝ ብዬ የባሱን እኮ ደነገጥኩኝ። እባክሽ ዝም ልለምንሽ፣ ስለዚህ ነገር በተደጋጋሚ ልትይኝ ለምኝሻለሁ። ስሜት ያደረኩ አይደል ውዴ? እባክህ ይቅር በለኝ። በዚህ ነው ልጆቹ ሳይመጡ ቶሎ ብለሽ ልብስሽን ቀያይሪ። አሁን እኮ የቤቱ አስተዳዳሪ እነሱ ሆኗል። እውነት ግን ለይኩን እነሱን አምናቸው ሙሉ ኃላፊነት ልሰጣቸው ነው? እስከ ዛሬ ድረስ እኛ ሰርተን ጦረናቸዋል። አሁን ደግሞ እነሱ በተራቸው ይጥሩን እንጂ። ብቻ ግን እኔ ፍራቻ አለ። ከአሁን በኋላ የኔ ስራ የሚሆነው በስራ ተወጥሬ ላንቺ ያልሰጠሁትን ፍቅር ማካካስ ነው የሚሆነው። አሁንማ እኮ ጭራሽ ጎረምሳ እያጫወተ እኮ ነው። ዝም ብዬ ስጋ ይዞኝ ነው እንጂ እኮ እኔ እኮ አንድ ፍሬ ጻልጅ ነኝ። አይሻልም አንድ ጥሬ ወዶ ያስቋሉ። እኔ ሰው ጉድ አድርጌ እዚህ ቁጭ እየመገልፈጤ ግን አይገርምም? ዝም እህቴ እንድትድን የቻልኩትን ነገር ሁሉ አድርጋለሁ አልኩሽ እኮ። እኛ ደግሞ በቂም የተሞላን ሰዎች አይደለንም አልኩሽ እኮ። እና ለይኩን ሮማን ከሆስፒታል ስትወጣ እዚህ ትሁን እያልከኝ ነው? ስለዚህ አሁንም ቂም ይዘሽባታል ማለት ነው? እኔ ግን ስለዚህ ነገር ባሰብ ቁጥር ምን እንደምል ግራ እየገባኝ ነው። አሁን የጥፋተኝነት ስሜት እየተሰማሽ ደግሞ ማቄ ምን ይባላል? እኔ እኮ ለይኩን ለልጆቹ መልስ መልስላቸው እኮ ነው ግራ ገብት እያለኛለሁ። እሺ በቃ ዶክተሩ ሮማን መስማት መናገር ማትችልም ብሎ የለ። ስለዚህ አንቺን ኃላፊነትን ይሸከማል። በፍጹም አይሆንም ለይኩን። ከዚህ በፊትም እኮ የሲምባ ጊዜ እንደዚህ ብለኸኝ የለ? እኔ ሁሌ አንተ ላይ ጣጣ እንዳመጣሁ ነው። በፈጠረ ይዝም ማልቀስ ነው ምን አመጣው? ነገሮችን እንደ አዲስ ለመጀመር ተነጋግረን የጨረስን መስሎኝ። በጣም ይቅርታ ለይኩን። ሳላቅም ቢሆን ባደረኩት ነገር በጣም ስላፈርኩና ስለተጸጸትኩ ነው። የኔ ምስኪን ሚስት፣ ሳታስቢም ቢሆን ይሄን ነገር ያደረግሽው ዋጋ እየከፈልሽ መሆኑ በጣም ያሳዝናል። ኖሃዬ ግን አልተቀየምሽኝም አይደል? ይመስለኛል እኮ በሁኔታሽ እርግጠኛ አለመሆንሽን ነው የሚያሳየው። ናሆሜ ትናንሽ የሚመስሉ ግን ፍቅራችንን መሻከሩ ሚስጥሮች እየተደጋገሙ ነው። የኔ ፍቅር በእውነት ከዚህ በኋላ በመካከላችን ምንም አይነት ሚስጥር አይኖርም። እሺ አበበይ፣ እኔንም ለመረዳት ሞክራ ናሆሜ። እኔ እኮ በሆነው ባልሆነው ማኮርፍ ሰው አይደለሁም። እሺ አሁንም ይቅርታ። ስህተታችንን በመነጋገር እንድናረመው ብዬ እንጂ ምንም ቢፈጠር እኮ ላንተ ይቅርታ ለማድረግ አልችልም። አመሰግናለሁ። ከቤተሰቦቼ ጋር ደግሞ ደስ የሚል የማይረሳ ጊዜን ማሳለፍ እፈልጋለሁ። ከቤተሰብ ጋር አይደል እንዴ ያለኸው? እና ለምንድን ነው ፋንቱ እንዳልደውላት የፈለግከው? ታውቂያት የለም የፈለገችውን እኮ ነው ማድረግ የምትወደው። ማለት ብቻ እንዴት እንደማስረዳሽ አላውቅም። የሆነ ግትርናት አይነት ነገር ብልሽ የሚገልጻት ይመስለኛል። እባክህ ናሆሜ ደግሞ እንዳጠፋብን መጠንቀቅ አለብን። ባይገርምሽ የኔ ፍቅር ቤቱን ላተከራይቼ ላምልሽ ብያት ነበርኩ። ግን ደግሞ አላውቅም ከዛ ቤት ለመውጣት ያልፈለገችበት የሆነ ምክንያት ሳይኖራት አይቀርም። ምን አይነት ምክንያት? እሱን እንኳን ስትገናኙ ራሷ ብትነግርሽ ይሻልሽ። በየት በኩል ተገናኝተን? እኔ እንጃ ብቻ የሆነ ከባድ ኃላፊነት እንዳለበት አይነት ሰው ስታስመስል ይሁን ስትሆን ብቻ እንደዚህ አይነት ስሜት ነው ያላት።
ድምጿን በስልክ እየከለከልከኝ ጭራሽ በአካል ስትገናኙ ትለኛለህ እንዴ? ጥሩሽ ሙር ነው። ሙር አይደለም። በነገራችን ላይ ዛሬ ባይሆንም ያው ሌላ ጊዜ መገናኘታችሁ እኮ አይቀርም። ምንድነው ቃላት እንደዚህ የምትሰነጥቂው? አሬ የሚሰነጥቅ ነገር ይሰንጥቅ። አሁን እንግዲህ በምን ስልክሽ እንደምታነሺው እናያለን። እንዴ በእናትህ ነው ልቀቀኝ። ባለቅሽስ ልቀቀኝ ነው። ምን ታመጫለሽ? ለዚች አቅም ነው። ሄሎ ማለበል ምን ማም ነው? ችግር አለ እንዴ? የት ነው የታሰረው? ማን የታሰረው ነው እንዴ? ንገር እንጂ። ያ ቀን ደረሰ ማለት ነው። እንዲህ ይፈጠራል ብዬ ግን አልጠበቅኩም ነበር። ስለምን ቀን ነው የምታወሪው? አባቴ ታስሯል። ምን? ቆይ ማኑ ላንቺ ደውሎ ነገርሽ? ከፖሊስ ጣቢያ ራሱ አስደውሎ መሰለኝ። መቼም ነው አምንዬ አባትሽ የሆነ አጣብቂኝ ውስጥ እንደገባ እርግጠኛ ነኝ። እኔ መጀመሪያ ይሄ ነገር እንደሚመጣ ጠርጥሬ ነበር። ወይ ተሰማ ሲናገረው አልሰማ ብሎ ለዚህ ነበር እንደዚህ ሲያደርጉ የነበረው። እርግጠኛ ነኝ ላይኩን መቼም እዚህ ነገር ውስጥ ያቶ ተፈሪ እጅ አለበት። እሱማ ግልጽ ነው። ዝኑ አልደርስብን ብሎ እንጂ እኮ የዚህ ሰለባ ሊያደርገን ነበር። አሁንስ ቢሆን ይኸው መች ከቤተሰባችን ወጣ ብለህ ነው ላይኩን? እኔም እኮ ለጥቂት ነው ያመለጥኩት ማለት ነው። አንተስ ብትሆን በሰዓቱ ጉሮሯችን ላይ ቆመህ ነበር። ይቅር በሉኝ ቤተሰቦች። አንዳንድ ጊዜ ሰው የሚለውን ነገር መስማት መልካም ነው። ለማንኛውም እኛ ወደ ራሳችን እንመለስ። ዝኑ ለራት የሚሆን ነገር እኛ እንሰራራ። ኤሚ የት ነው ያለችው? ልጄ እባክሽን ተረጋጊ። አሁንም በጣም እንደተናደሽ ያስታውቅብሻል። እኔ ምን ላድርግ ጋሾይ? ፊት ለፊቱ ሄጄ ላልቅስ? ይሄ ሳይሆን በፊት እኮ እኔና እናቴን አስለቅሶን ነበር። አውቃለሁ ልጄ፣ እንባ አልወጣንም እንጂ ሁላችንም እኮ በውስጣችን አልቅሰናል። ለገንዘብ ብሎ የልብ ጓደኛውን ለከዳ የገዛ ሚስቱን ከቤት አባሮ ለጣለ ሰው አላዝንም። አንቺ እንደዚህ አይነት ልብ እንደሌለሽ አሳምሬ ያውቃለሁ ነው አሚን። በቃ አባትሽም ቢሆን አንዴ ስህተት ሰርቷል። ዝኑ እውነቷን ነው። ለእኔ ከሱ በላይ ማንም እንደዚህ በደለኝ ሰው የለም። ሌላ ይኩን ራስን ተቆጣጠር እንጂ። እኔም እኮ እጄን አንስቼበታለሁ፣ ግን በእውነት መጨረሻ የመሆኑ በጣም ያሳዝናል። ይቅርታ፣ እኔ ጥሩ ስሜት እየተሰማኝ ስላልሆነ ተዋት ነው። ለትንሽ ጊዜ ተረጋጋ፣ ራሷን ታዳምጥ። ለይኩን እውነት ይሄን ካንተ አልጠብቅም ነበር። ዝኑ የቱንም ያህል እኮ ባስተውል ሰው ነኝ፣ ስህተት ይኖርብኛል። ልክ ነው፣ ሰው ነው የማይሳሳት የለም። አልተሳሳታችሁም፣ ግን ደግሞ የልብ ወዳጅ ነበር። እውነት አንተ ነህ እዚህ ድረስ ልጠይቀኝ የመጣው? እንዴት ነው ተሰማ? እባክህን አታልቅስ ተሰማ። ይሄ ነገር ሳይሆን ነበር መጠንቀቅ። ከሆነ በኋላ እንደዚህ መሆኑ ምንም ዋጋ የለውም። ያስለቀሰኝ መታሰሪያ መስሎ ነው እንዴ? ለእኔ እኮ ከዚህ በላይ ሞት ይገባኛል። አሁን ማልቀስ ውስጥ ከዚህ የምትወጣበትን መንገድ ማሰብ ነው የሚሻለው። ለይኩ የሚያስለቅሰኝ ምን እንደሆነ ታውቃለህ? አንተ ወዳጄ ላይ እጄን ማንሳቴ ነው። ያ ሁሉ ውለታን ረስቼ በተራ ጥቅም አንተን መሸጤ ነው። እባክህን ተሰማ፣ እሱን እንርሳው እያልኩ እኮ ነው። ቂመኛ ሰው እንዳልሆንክ በደንብ አውቃለሁ። እኔ ግን በአንተ ላይም ሆነ በቤተሰብ ላይ ያደረግኩት ነገር በፍጹም አልረሳው። ከኔ ቤተሰብ በላይ እኮ የጎዳው የራስን ቤተሰብ ነው። ተወኝ ወዳጄ፣ ከዚህ በኋላ የኑሐሚንና የገነት ፊት እንዴት ብዬ እንደማያላቅ። ለነገሩ እዚህ በስብሼ መቅረቴ የማይቀር ነው። እኔ ማለት እኮ እየተረከምኩ ነኝ። ለይኩን እስኪ ንገረኝ፣ እንዴት ነው ግን ይሄ ሁሉ ነገር የተፈጠረው? ኑሐሚን እስቲ እባክሽን የምልሽን ስሚኝና አባትሽን ሄደሽ እንዴት እንደሆነ ጠይቂው። ምን ብዬ ነው የምጠይቀው? እኔ እኮ እንዳንቺና እንደ ጋሽ አይነት ልብ የለኝም። አንቺም እኮ ይዋልብን ያለሽ። ለአባትሽ ባታዝኝ ኖሮ እኮ ስሜትሽ ባንዴ እንደዚህ አይለዋወጥም ነበር። እሱን እንተውና አንቺ ግን እንዴት ነሽ? በጣም የተረጋጋሽ ትመስያለሽ። ለምን እንደዚህ ያልሽ? አስቤው አይደለም፣ ድንገት ሳልፍ ከጋሼ ጋር ስታወሩ ሰምቼ ነው። ምን? ሚስጥርሽን እስከ መጨረሻው ድረስ ሊጠብቅልሽ ቃል ገባለሁ።
ሮማን ግን ሞታለች እንዴ? አልሞተች። ተመስገን። የእውነት ገዳይ ትሆኛለሽ ብዬ በጣም ጨንቆኝ ነበር። እሺ አሁን እንዴት ነች? የት ነው ያለችው? ሆስፒታል ናት ያለችው። ስትወድቅ ጭንቅላቷ ስለተጎዳ ምናልባት ሙሉ ሰውነቷ ላይ ታዘዝላት ይችላል። በድጋሚ በጣም አዝናለሁ። ቢያንስ ግን አንቺ ነፍሰ ገዳይ አይደለሽም። ድጋሚ እዚህ ቤት ውስጥ ምንም አይነት መጥፎ ነገር እንዲፈጠር አልፈልግም። ኑሐሚን፣ አሁን ምግቡ እኔና የምንሰራዋለን። ግድ የለሽም። አንቺ ወደ አባትሽ ሂጂ። አልሄድም ወይዘሮ ዝናሽ። እሱም የኔን አይን በድፍረት የሚያይበት አቅም ያለው አይመስለኝም። አውቃለሁ ኑሐሚን፣ ያጠፋው ጥፋት በጣም ከባድ ነው፣ ግን ደግሞ አባትሽ ነው። ለእኔ አባቴ ጋሽ ላይኩን ናቸው። በችግሬ ጊዜ ያልተውኝ፣ ከልጃቸው እኩል ፍቅር የሰጡኝ፣ ጊዜ ደግሞ ምንም ያልቀየራቸው እሳቸው ብቻ ናቸው። ኮማንደሩ እዚህ ነገር ውስጥ እንዳለበት በጣም እርግጠኛ ነኝ። ምን ነው ሮማን ረሳት? ምን እንደምን አላውቅም። ላይኩን እኔ ማለት ከይሁዳ የባስኩኝ ከሃዲ ነኝ። መጀመሪያ እህት ለስራ ብላ ወደ እኔ ጋር ስትመጣ እሺ ብዬ ስቀበላት ያን ጊዜ ነው የኔ ክህደት የጀመረው። እሱማ አንተ እንድታለ ነው። እነ ሮማን ኮማንደርና ተፈራ ኃይለኛ ወንጀል ውስጥ፣ እህቴ ደግሞ ከነሱ ጋር ሆና ማመን ያቃት። ቆይ አንተ እህት እዚህ ነገር ውስጥ እንዳለችበት እንዴት ታወቅ? ማወቅ ብቻ ሳይሆን ህገወጥ ተግባራቸውን የሚያሳይ ማስረጃ እጄ ላይ አለ። ከዚህ እንደማትወጣ ቃል እገባልሃለሁ ወዳጄ። አሁንም እኔን ወዳጄ እያልከኝ ነው? ላይኩን ተሰማ፣ እኔ ያለፈውን ነገር ሁሉ ረስቼዋለሁ። እባክህ ራስን በከንቱ አትውቀስ። ይሄ ትልቅ በቀል ነው። ለእኔ ይቅርታ ማለት ትልቅ በቀል ነው። ሰው ለገንዘብ ሲል መደባደብ አይደለም ይገዳደል የለ እንዴ? ላይኩን ቆፍሬ አልቀበርኩም እንጂ እኔም እኮ ብሆን በጣም ከጅሃለሁ፣ ገድያለሁ። ለማንኛውም ቃል እንደገባሁልህ ከዚህ በፍጥነት ተስወጣለሁ። ለእኔ ይሄን ያህል በጸጸት ካለቀስክ ይበቃኛል። እና ሲምባ እዚህ ድረስ መጥቷል እያልሽ ነው? አረ እንደውም ያንን ትልቅና ጠቃሚ መረጃ ሰጥቶኝ ነው የሄደው እያልኩህ እኮ ነው። አረ እንደውም ሮማን እዚህ ኔትወርክ ውስጥ መኖሯ ራሱ በጣም ነው የሚገርመው። ደግሞ ሰው የሌለችበት ቦታ አለ እንዴ? አቶ ተሰማን ከተፈሪ ጋር አብራ እኮ ነው ባዶ አስቀርታ እስር ቤት የከተተችው። ድጋሚ ቤተሰባችን አጠገብ እንድቀርብ አልፈልግም። ባትልም ዳጊ፣ ከዚህ በኋላ እሷ ግን ለእኛ ስጋት ልትሆን አትችልም። ለምን እንደዚህ ያልሽ? ይልቁንስ ዳጊ፣ እሷን ተዋትና በዚህ አንገት የሚያስቆርጥ ማስረጃ ምን እናድርግበት? ለራሴ ስል ባይሆን ኖሮ ያንን መረጃ በፍጹም አልቀበለውም ነበር። ለራሴ ስትይ? አልገባኝም። ይሄን ነገር እንዴት ካንተ ልደብቅ እችላለሁ? ለነገሩ ከዚህ በኋላ ቤተሰብ ሁሉ መስማት አለበት። ምክንያቱም ደግሞ አንድ ቀን ይሄ ሚስጥር መውጣቱ አይቀርም። የሆነ ትልቅ ነገር እንደተፈጠረ እየተሰማኝ ነው። ተፈጥሯል የኔ ልጅ፣ በጣም ትልቅ ችግር ተፈጥሯል። ምንድን ነው ሱማዬ? ይኸው ሮማን በእኔ ምክንያት ሆስፒታል ነው ያለችው። ምን? እማዬ ምን አድርግሻት ነው? ሴትዮዋ ደህና ነች አይደለ? ይኸውልሽ እኔ በእሷ ጉዳይ ምንም ነገር እንድትሆኝ አልፈልግም። ደህና ናት። ለነገሩ ደህና ነች ብሎ ማለትም ይከብዳል። ግን ደግሞ ዳጊ፣ እኔ አስቤው ያደረኩት ነገር አይደለም። ድንገት ስገፈትራት እኮ ነው ጭንቅላቷን ትልቅ ድንጋይ የመታት። አሁን ላይ ለነገሩ ዶክተሮቹ ሙሉ ሰውነቷ መታዘዝ አይችልም እያሉ ነው። ምን? ለነገሩ ላይኩን ውጭ ድረስም ቢሆን ወስጄ አሳክማታለሁ እያለ ነው። ነገሩ ግን እሷ ገንዘብ ስላላት ታክማ ልድንም ትችላለች። እና ከዳነች በኋላ ለአንቺ ህይወት የምትመለስ ይመስልሻል? ሴትዮዋ እኮ ሮማን ናት። ለዚህ እኮ ነው ሲምባ የሰጠኝ መረጃ ይጠቅመኛል እያልኩ ያለሁት። ለነገሩ የእሷ ስም ስላለበት እኔ ላይ የሆነ ነገር አድርጋለሁ ብላ ብትል በዛ መረጃ አስፈራራታለሁ። አባዬ ራሱ ያን የሚያክል መረጃ ግን እንዴት ላንቺ አምኖ ሰጠሽ? ምናልባት ያው እሱ አንድ ነገር ከሆነ መረጃው ጥሩ ቦታ ይቀመጥ ብሎ ይሆናል። አባዬ በቀላሉ እንደዚህ ተስፋ ይቆርጣል ብዬ አላሰብኩም ነበር። እባክህ ዳጊ፣ አንተም ብትሆን በዚህ ልክ ተስፋ አትቁረጥ። እኛም ደግሞ ከጎንህ እናግዛለን። ባልሳሳት አንተ የዳግም አባት ነህ አይደል? ተሰማም የልብ ወዳጅ ነው። ምን? አንድ ነገር ልጨምርልህ፣ የሮማን ወንድም ነኝ። የወይዘሮ ሮማን ወንድም? ማናት ደግሞ ወይዘሮ ሮማን? መጀመሪያ እኮ ስሟ ሲጠራ ደንግጠህ ነበር። አልገባኝም። ቆይ እዚህ ምን ፈልገህ ነው የመጣው? ጓደኛዬን በፍጥነት እንድትፈታልኝ እፈልጋለሁ። ጓደኛዬ? ቤት ንብረቱን ገንዘቡን አታላችሁ እስር ቤት ስለወረወራችሁት ሰው ነው እያወራ ያለሁት። ሰውዬ ስነ ስርዓት አድርግ እንጂ። እዚህ እኮ ስርዓት የሚባለው ስሙ ብቻ ነው ያለው። ቆይ እንደውም አንድ ነገር ላሳየህ።
ምንድን ነው ይሄ ደግሞ? አንተ ተፈሪና ወይዘሮ ሮማን ስትሰሩት የነበረ ህገ ወጥ ስራ የሚያሳይ ማስረጃ ነው። ምን? ከዋናው መረጃ ላይ ፎቶ አንስቼ ነው። ትሰማኛለህ? በተሰማ ፋንታ ወይኒ መወረር የማትፈልግ ከሆነ ዛሬውን ተሰማም ተፈታ።